አዲስ አበባችን ሴተት አድርጎ ይወስዳል እንከን ሳይኖርበት አምሮ ደምቆልናል የከተማ ውበት ያማረ ያጌጠ ሕንፃ ስላለበት በጣም አምሯል ደምቋል የከተማ ውበት ደህና ዋልሽ? እንዴት ዋልክ ልጄ? ውሎ ሰላም? እግዚአብሔር ይመስገን። እንጀራ ይዤ መጥቻለሁ። ላቅርብልሽ? ተው ልጄ፣ ስትደክም ለኔ መጣህን ያቀርባል። ቁጭ በይ። ሁለተኛ እንደዚህ እንዳትኛ አላልኩሽም እንዴ? ደሞ እንኳን እንደ በፊቱ ሙሉ ቀን አልሰራም። ቢሆንስ በዛ ላይ ትምህርት አለብህ። እኔማ እንዲያውም እችን አመት ስራህን አቋርጠህ ብትማርልኝ ነበር ሞት። ካልሰራው ምን እንበላለን? ትምህርቴንስ ቢሆን ማን ይከፍልልኛል? ወይ ደህና ዘመድ እንኳን የለም። አይ እሱንስ አንተም ቢያልክ እንጂ ለሱ የሚሆን አናጣም ነበር። በጭራሽ አይሆንም። እስከዛሬ ተንከራተሽ ያሳደግሽኝ አንሶ ከእንግዲህ በኋላ የፈለገ ነገር ቢሆን ወደ መንገድ አትወጪ። ልጄ ድካምህ እየታየኝ እኮ ነው። በጭራሽ አይሆንም ስልሽ ደግሞ አይዞሽ። ትምህርቴንም ቢሆን ለመመረቅ 2 አመት ነው የቀረኝ። ከተመረቁም በኋላ እንደማንኛውም ሰው ዘና ብለን መኖር እንችላለን። እንዳልክሽ በያውን የትምህርት ቤት ሰዓት ስለደረሰ ልብሴን ቀይሬ ልሂድ። ታነሽ እህል ብጤ ቀመስና ሂድ። ሰዓት ስለደረሰ ልብሴን ቀይርና ልሂድ። ስመጣ እሺ በልሽ። ነገርኩህ እኮ ጋሽዬ፣ ሌንሴ አንተ ልጅ ብቻ መሆኗ ሳይሆን ለእኔ እኮ አጎቷል። አዎ ይገባኛል። እንዳልከው ለቁጥጥር ነው። እኔ አጎቷ ያለውበት ቦታ መማሯ ጥሩ ነው፣ ግን አይሆንም። ለምን አትሰማኝም? በቃ እውነቱን ንገረኝ ካልክ ትምህርት ቤቱ በኢኮኖሚክስ እና እንዲሁም ደግሞ በአካውንቲንግ ከትምህርት ሚኒስቴር ምንም እውቅና አልተሰጠውም። እኔ ደግሞ እውቅና በሌለበት ትምህርት ቤት ውስጥ ትማር ብላ ጊዜዋን እንድትፈጅ አልፈልግም። ለዛ ነው የምነግርህ። አዎ መምህራን ኃላፊነት አለብን አውቃለሁ። አሁን ግን ምንም ማድረግ አልችልም። በቃ ሌላውን ስንገናኝ እናወራለን። እሺ ቻው። እዚህ ብር እንዴት? እሺ አይ አሁን ገና መግባቴ ነው። ኦኬ ምን ፈለግ? ይሄንን የግሩፓችንና አሳይመንት ወረቀት ተሰጡት ነው። ኦኬ እናንተ ይሄ ኮሌጅ በአካውንቲንግና በማኔጅመንት እውቅና እንደሌለው ታውቃላችሁ? ምን እየቀለድክ ነው? እንዴት ሊሆን ይችላል? ቲቸር ባልቻ ራሱ በስልክ ሲያወራ ሰምቼዋለሁ። ወይኔ ገንዘባችን ጊዜያችንስ? ኧረ እባክህ አይሆንም። ይሄማ በፍጹም ሊሆን አይችልም። እንዴት ነው ሊሆን የማይችለው? መስፈርቶችን ካላሟላ እውቅና እንደማያገኝ አታውቂም? ቢሆንስ በየጊዜው በቴሌቪዥንና በሬዲዮ የሚያስተላልፈው ማስታወቂያ አላየህ? እውቅና ሳያገኝ እንደዚህ አይነት ማስታወቂያ ያስተላልፋል? እኔ በበኩሌ አይመስለኝም። እሱማ ልክ ነሽ። ታስታውሳለህ ታሜ? እኛም እኮ ማስታወቂያውን ሰምተን ነው እዚህ ኮሌጅ የገባ ነው። እውቀት ኮሌጅ በሀገራችን በተለያዩ የሙያ መስኮች አስተማማኝ የሰው ኃይል ማፍራትን ቀዳሚ ዓላማ አድርጎ በመስራት ላይ የሚገኝ ነው። እውቀት ኮሌጅ ከዚህ በፊት በዲግሪና በዲፕሎማ መርሃ ግብር ከሚሰጣቸው የትምህርት ዘርፎች በተጨማሪ ከቀጣዩ ዓመት ጀምሮ ከታዋቂው የካምብሪጅ ዩኒቨርሲቲ ጋር በመተባበር በኢኮኖሚክስና በሂሳብ መዝገብ አያያዝ የትምህርት ዘርፎች መርሃ ግብር ተማሪዎችን በቀንና በማታ ክፍለ ጊዜ ተቀብሎ ለማስተማር ምዝገባ መጀመሩን በደስታ ይገልጻል። እውቀት ኮሌጅ ከትምህርት ሚኒስቴር ሕጋዊ እውቅና ያለው በመሆኑ አሁኑኑ መጥተው ይመዝገቡ። እውቀት ኮሌጅ የሚተማመኑበት ኮሌጅ። ሰማሁ አይደል? ከካምብሪጅ ዩኒቨርሲቲ ጋር በመተባበር ሲል ታሜ በእውነት እዚህ ነው መማር ያለብን። እዚህ ነው የምንመዘገበው። በማታ ክፍለ ጊዜ ደግሞ ስለሚል ማስታወቂያ ቀን ስራችን እየሰራን ማታ ሄደን መማር እንችላለን። በአካውንቲንግ ከካምብሪጅ ዩኒቨርሲቲ ዲግሪ መያዝ ማለት እኮ ነው። ይሄ ነገር እውነት ሳይሆን አይቀርም። እነዚህ ሰዎች ተጫውተውብናል። እንዴት? ታስታውሳላችሁ? ከካምብሪጅ ዩኒቨርሲቲ ጋር ከመተባበር ያለ ማስታወቂያውን ሲያስነግር። አዎ አንተ
አሁንም እኮ እንደዛ እያለ ነው የሚያስተላልፈው። ታዲያ የት አለ? 2 ዓመት ተኩል ስንማር ከካምብሪጅ ዩኒቨርሲቲ ጋር ያለው ትብብር የት አለ? ወይኔ እንደዚህማ ካደረጉ ጉር ሰርተውናል ማለት ነው። በበኩሌ በቀጥታ ዲኑን ሄደን አናግረን ቁርጣችንን ማወቅ ያለብን ይመስለኛል። ህሊናዬ እረፍት አይሰጠኝም። ስጋታችሁ ይገባኛል። እስካሁን ድረስ እውቅናውን ያላገኘ ነው በአንዳንድ ችግሮች ምክንያት ነው። አሁን ግን ችግሮቹ ስለተፈቱ በቅርቡ እውቅናውን እንደምናገኝ አረጋግጥላችኋለሁ። እንደዛ ነው? አዎ። እናንተ ከመመረቃችሁ በፊት እውቅናውን ስለምናገኝ ሳትጠራጠሩ ትምህርታችሁን ብቻ በአንድ ልብ ተከታተሉ። ግን ኮሌጅ ውስጥ ከዛ እውቅና ባያገኝስ? ማለቴ አትጠራጠሩ አልኳችሁ እኮ። እስካሁንም የዘገየው ጉዳዩ የሚመለከታቸው የከፍተኛ ትምህርት ጥራትና አግባብነት ማረጋገጫ ኤጀንሲ ባለሙያ ወደ ውጪ በመሄዳቸው ምክንያት ነው። እሳቸው ወደ ውጪ ሲሄዱ ሌላ ሰው ሳይወክሉ ቀርተው ነው ወይስ እንዴ? ምን መሆናችሁ ነው? እናንተ ስለ አሰራሩ ምን ታውቃላችሁ? እሱማ ልክ ነዎት። ይቅርታ። መጠራጠር የለባችሁም አልኳችሁ እኮ። ህጋዊ እውቅናውን የማናገኝ ቢሆን ኖሮ በቴሌቪዥንና በሬዲዮ ማስታወቂያውን የምናስተላልፍ ይመስላችኋል? ያ ባይሆን ኖሮ እናንተንም ትምህርት አናስጀምራችሁም ነበረ። ስለዚህ ሌላውን ነገር ተውትና አርፋችሁ ትምህርታችሁን ተከታተሉ። ጨርሻለሁ። እኔ እኮ ቅድም ነግሬያችሁ ነበር፣ ዝም ብላችሁ ነው የተጠራጠራችሁ። እኔ ግን የዲኑ ሁኔታ አላማረኝም። እውነታውን እስካላረጋገጥኩ ድረስ ህሊናዬ እረፍት አይሰጠኝም። ደግሞ ከዚህ ሌላ ምን ማረጋገጫ አለ? ቅድም ዲኑ የማረጋገጫ ኤጀንሲ ነበር ያሉት። የከፍተኛ ትምህርት ጥራትና አግባብነት ማረጋገጫ ኤጀንሲ ሲል ሰምቼዋለሁ። ሄደን ማረጋገጥ አለብን። ባለፈው ነግራችሁ ነበር እኮ። እሱማ አዎ ነግረውን ነበር። ታዲያ ወደ ውጪ የሄዱት ጉዳዩ የሚመለከታቸው የኤጀንቱ ባለሙያ እስካሁን አልተመለሱም። እንደተመለሱ እውቅናውን እናገኛለን። እናንተን የሚያሳስባችሁ ነገር የለም። ይቅርታ አቶ ዮሐንስ፣ እኛ ኤጀንሲው ጽህፈት ቤት ሄደን ጠይቀን ነበር እና እርሱ ያሉት ነገር እውነት እንዳልሆነ ነው ያረጋገጡ። ምን? አዎ ሄደን ጠይቀን ነበር። ወደ ውጪ ሄዱ የተባሉት ባለሙያ እንዳልሄዱ አረጋግጠናል። ቆይ ሄዶ መጠየቅ ለምን አስፈለገ? በማይመለከታችሁ ጉዳይ ውስጥ መግባት ወንጀል እንደሆነ አታውቁ? ይቅርታ ጌታዬ፣ እኔ ኮብልስቶን እየሰራው ደሃ እናቴን የማስተዳድር ሰው ነኝ። ለኮሌጁ የምከፍለውም ገንዘብ ይሁን ነገ የተሻለ ህይወት ይኖረኛል ብዬ በችግር ተቆራምጬ በቁጠባ ያጠራቀምኩት ገንዘብ ነው። አይመለከትም አይደለም። ኧረ እባክህ ወደ ኮሌጁ የገባኸው ለምን መሰለህ እንዴ? የእናንተን የሐሰት ማስታወቂያ ተማምኜ ለፍቼ ያጠራቀምኩት ገንዘብ በከንቱ ተበልቶ እንዲቀር አልፈልግም። እና አሁን ምን ይሁን ነው የምትለው? እኔ የምላችሁ እስካሁን የከፈልኩትን ገንዘብ ሁሉ እንድትመልሱልኝ ነው። ይቅርታ አቶ ዮሐንስ፣ እኔ ሌላ አማራጭ የለኝም። ባይኖርስ 2 ዓመት ከተማርክ በኋላ ነው ገንዘቤን መልሱልኝ የምትለው? በዚህ ጊዜ ውስጥ ኮሌጁ እናንተን ለማስተማር ምን ያህል ወጪ እንዳወጣ ታውቃላችሁ? ብማርስ ነገም አልጠቀምበት እውቅና የሌለው ዲግሪ ይዤ ምን ይሰራልኛል? እውቅናውን በቅርቡ እናገኛለን። አርፈ ትምህርት ተማር አልኩህ እኮ። እውቅና አለን ብላችሁ እውቅና ሳይኖራችሁ ከዋሻችሁ ሰዎች ጋር እንዴት ብዬ ነው ትምህርቴን የምቀጥለው? እሱ የራስህ ጉዳይ ነው። ከፈለክ ትምህርቱን ተው፣ እኛ እናስገድድህም። ታዲያ እኔም እኮ የምጠይቀው እስከዛሬ የከፈልኩትን ገንዘብ እንድትመልሱልኝ ነው። ይገባሃል? ገንዘቡን የከፈልከው እኮ እስካሁን ለተማርክበት ነው፣ እንድናስቀምጥልህ አይደለም። ደፋር! አሁን ከዚህ ውጣ። ኧረ እባክዎትን አቶ ዮሐንስ ውጣ ነው የምልህ። ጆሮ የለም? ውጡ! ሰላም ነው? እስኪ አስቡት። ምን ሆነሃል? በውሸት ማስታወቂያቸው ካታለሉን በኋላ እውቅና የሌለው ዲግሪ ይዤ ምን ያደርግልኛል? ይገባኛል ታመነ። ምን አለ መሰለህ ገንዘብ መጠየቅህ አግባብ ያለው ጥያቄ ነው። ግን እነሱ ደግሞ ያሉን ሁሉ አሚን ብለህ መቀበል የለብህም። ምን ማድረግ እችላለሁ ትችልታል ከመጠየቅ ውጭ? ምን መሰለህ ታመነ፣ የንግድ ውድድርና የሸማቾች ጥበቃ ባለስልጣን የሚባል ተቋም አለ። እውነትን ነው ትችል? አዎ፣ እዛ ብትሄድ መፍትሄ ይሰጡሃል ብዬ አስባለሁ። አረ ሄዳለሁ ትችል። ይቅርታ አድራሻቸውን ልትሰጠኝ ትችላል? ጥቁር አንበሳ ሬዲዮ ፋና ካወቅከው እዛ ህንጻ ውስጥ ነው ያለው። አይዞህ አይዞህ አይዞህ።
የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኛ ሙልጌታ በላይ ችሎቱ የዕለቱን ስራ ይጀምራል። በመጀመሪያ የምንመለከተው ጉዳይ በከሳሽ የንግድ ውድድርና ሸማቾች ጥበቃ አቃቢ ሕግና በተከሳሾች እና ዮሐንስ ከበደ መካከል ያለውን ጉዳይ ነው። ግራ ቀኙ ቀርበዋል። ዮሐንስ ከበደ አቃቢ ሕግ የንግድ ውድድርና የሸማቾች ጥበቃ ባለስልጣን አቃቢ ሕግ ኃይለ ሚካኤል ታደሰ። እሺ የእውቀት ኮሌጅ ባለቤት አቶ ዮሐንስ ከበደ ቀርብ ያለው። ሁለተኛ ተከሳሽ አቶ አየለ ረዳ የአዋጅ ማስታወቂያ ድርጅት ባለቤት ቀርብ ያለው። የነቢብ ሬዲዮ ጣቢያ ባለቤት አቶ በቀለ ተበጀ ቀርብ ያለው። ስለ ሁለተኛና ሶስተኛ ተከሳሾች ጠበቃ ሄኖክ እንዳለ። እሺ ፍርድ ቤቱ ይህንን መዝገብ ለዛሬ የቀጠረው ክስ ለማንበብና የተከሳሾችን የእምነት ክህደት ቃል ለመቀበል በሚል ነው። ስለዚህ ተከሳሾች ክስ እናነባለን፣ ታዳምጣላችሁ። አቃቢ ሕግ 3 ክሶችን ያቀረበ ሲሆን የመጀመሪያው ክስ የቀረበው በአንደኛ ተከሳሽ ላይ ብቻ ነው። የወንጀሉ አርዕስትም የንግድ ውድድርና የሸማቾች አዋጅ ቁጥር 813/2006 አንቀጽ 22 1ን እና 43/3ን በመተላለፍ የንግድ አገልግሎቶችን ስላላቸው ደረጃና ተቀባይነት ሐሰተኛ መረጃ መስጠት የሚል ሲሆን የወንጀሉ ዝርዝርም አንደኛ ተከሳሽ በአዲስ አበባ ከተማ ቂርቆስ ክፍለ ከተማ ውስጥ እውቀት ኮሌጅ የሚል የትምህርት አገልግሎት የሚሰጥ የንግድ ድርጅት ከፍቶ ተማሪዎቹን ሲያስተምር በኮሌጁ የአካውንቲንግና የኢኮኖሚክስ የትምህርት ዘርፎችን በተመለከተ ለማስተማር ከሚመለከተው የመንግስት አካል እውቅና ሳያገኝ ሙሉ እውቅና እንዳገኘ በማስመሰል እንደዚሁም ደግሞ ከካምብሪጅ ዩኒቨርሲቲ ጋራ የስራ ትብብር ያለው መሆኑን በመግለጽ ከነሐሴ 9 ቀን 2006 ዓ.ም ጀምሮ በተለያዩ ጊዜያት በነቢብ የራዲዮ ጣቢያ አማካኝነት ሙሉ እውቅና ያገኘ መሆኑን እንዲሁም ደግሞ ከካምብሪጅ ዩኒቨርሲቲ ጋር የስራ ግንኙነት ያለው መሆኑን የሚገልጽ ማስታወቂያ በማስነገር ተማሪዎቹን ተቀብሎ ያስተማረ በመሆኑ በፈጸመው ስለሚሰጠው አገልግሎት የተሳሳተ መረጃ መስጠት ወንጀል ተከሷል የሚል ሲሆን ሁለተኛው ክስ የቀረበው አሁንም በአንደኛ ተከሳሽ ላይ ነው። የወንጀሉ አርዕስት የአዋጅ ቁጥር 813/2006 አንቀጽ 22(4) እና 43(3)ን በመተላለፍ አንድን አገልግሎት በማስታወቂያ ከተነገረው ውጪ መስጠት የሚል ሲሆን የወንጀሉ ዝርዝር አንደኛ ተከሳሽ ከላይ በአንደኛ ክስ በተገለጸው ሁኔታ ትምህርት ቤቱ ከተገቢው አካል እውቅና ሳይሰጠው እንደዚሁም ከካምብሪጅ ዩኒቨርሲቲ ምንም አይነት የስራ ግንኙነት ሳይኖረው እንደተሰጠው ወይም ደግሞ የስራ ግንኙነት እንዳለው በማስመሰል በ2007 ዓ.ም ዘመን ተማሪዎችን ተቀብሎ በኢኮኖሚክስ እና በአካውንቲንግ ሲያስተምር የቆየ በመሆኑ በፈጸመው የንግድ ዕቃዎችን በማስታወቂያ እንደተነገረላቸው አለመሸጥ ወንጀል ተከሷል የሚል ሲሆን ሶስተኛው ክስ የቀረበው በሁለተኛና ሶስተኛ ተከሳሾች ላይ ነው። የወንጀሉ አርዕስት የወንጀል ሕግ ቁጥር 32(1) ሀና የአዋጅ ቁጥር 759/2004 አንቀጽ 27ን እና 34ን በመተላለፍ ሁለተኛና ሶስተኛ ተከሳሾች በአንደኛ ክስ በተገለጸው ጊዜና ቦታ እንደዚሁም ሁኔታ አንደኛ ተከሳሽ የንግድ አገልግሎቱን ለማስተዋወቅ ያቀረበው መረጃ በተለይም ትምህርት ቤቱ ከሚመለከተው አካል ተገቢ እውቅና የተሰጠው መሆኑን ማጣራት ሲገባቸው ይህንኑ ሳያጣሩ ሁለተኛ ተከሳሽ ማስታወቂያውን በመስራቱ ሶስተኛ ተከሳሽ ደግሞ ማስታወቂያው በሬዲዮ እንዲሰራጭ ያደረገ በመሆኑ በፈጸሙት መረጃን ሳያረጋግጡ ማስታወቂያዎችን መስራትና ማሰራጨት ወንጀል ተከሷል የሚል ነው። ስለዚህ አንደኛ ተከሳሽ በክሱ ላይ መቃወሚያ ካለዎት ማቅረብ ይችላሉ። መቃወሚያ የለኝም። እሺ ሁለተኛ ተከሳሽ መቃወሚያ ካለዎት ማቅረብ ይችላሉ። መቃወሚያዎች አሉ። እነሱም አንደኛ የንግድ ውድድርና የሸማቾች ጥበቃ ባለስልጣን አቃቢ ሕግ ይህን ክስ የማቅረብ በሕግ ስልጣን አልተሰጠውም። ሁለተኛና ሶስተኛ ተከሳሾች የቀረበባቸው ክስ እንደሚያስረዳው አዋጅ ቁጥር 759/2004 የተመለከተውን ተላልፈዋል በሚል ነው የቀረበው። ይህን ክስ የማቅረብ ስልጣን ደግሞ በአዋጁ ለንግድ ውድድርና ለሸማቾች ጥበቃ ባለስልጣን አልተሰጠውም። ሁለተኛው መቃወሚያችን የምናቀርበው የፍርድ ቤቱን ስልጣን በተመለከተ ነው። በዚህ ረገድ የምናቀርበው መቃወሚያ ይህ ችሎት የወንጀል ችሎት ነው፣ የሚመለከታቸው ጉዳዮች ደግሞ የወንጀል ጉዳዮችን ብቻ ነው። በአዋጁ በግልጽ ደግሞ እንደተመለከተው ይህ ጉዳይ የአስተዳደር ችሎት የሚታይ ጉዳይ ይሁን የወንጀል ችሎት የሚታይ ይሁን በግልጽ አላመለከተም። በግልጽ ባልተመለከተበት ጉዳይ ላይ አቃቢ ሕግ የኔ ስልጣን ነው ብሎ ክስ አቅርቦ በወንጀል ችሎት እንዲታይ የሚያቀርብበት አግባብ የሌለ ስለሆነ የወንጀል ችሎቱም ይህን ጉዳይ ተቀብሎ ወንጀል ነው ብሎ ሊያይ የሚችልበትም አግባብ ስለሌለ የተከበረው ፍርድ ቤት ሁለቱን መቃወሚያዎች መሰረት በማድረግ አንደኛ አቃቢ ሕግ ስልጣን የለህም ተብሎ፣ ሁለተኛ ደግሞ ችሎቱም ስልጣን የለውም ተብሎ ክሱ ውድቅ እንዲደረግና ደንበኞቼ በነጻ እንዲሰናበቱ ነው የምናቀርበው መቃወሚያ።
ከሁለተኛና ከሶስተኛ ተከሳሾች በኩል የቀረበውን የክስ መቃወሚያ ፍርድ ቤቱ አዳምጧል። አቃቢ ሕግ ምላሽዎትን ያቅርቡ። እንግዲህ የተከበረው ችሎት እንዲረዳልኝ የምፈልገው እያቀረቡ ያሉት ነገር ክሱን ይህ የንግድ ውድድርና የሸማቾች ጥበቃ ባለስልጣን አቃቢ ሕግ ስለምን ያቀርባል የሚል ነገር ነውና ይህን በተመለከተ ደግሞ በሕጉም በግልጽ የተቀመጠ ክልከላ የለም። የድርጊቶችንም ጸባይ በምንመለከትበት ጊዜ እርስ በርስ የተያያዙ ስለሆኑ በአንድ አቃቢ ሕግ ወይም በአንድ ከሳሽ መቅረብ ያለባቸው ነው እንጂ ተነጣጥለው በተለያዩ ከሳሾች መቅረብ የለባቸውም። ምክንያቱም አሁን አንደኛ ተከሳሽ ፈጸመ የምንለው ድርጊት ብቻውን ውጤት የሚያመጣ አይደለም። ይሄ ማስታወቂያ የማስነገሩ ነገር በድርጅቱና በማስታወቂያ ነጋሪው ድርጊቱ ካልተፈጸመ ብቻውን ማስታወቂያ ማዘጋጀቱ ውጤት የሚኖረው ነገር ስላልሆነ ይህ ድርጊት ሊነጣጠል የማይችልና እርስ በርሱ የተያያዘ ነውና በአንድ አቃቢ ሕግ በንግድ ውድድርና ሸማቾች ጥበቃ አቃቢ ሕግ ጉዳዩ መቅረቡ ተገቢነት ያለው ነገር ነው ብለን እናስባለን። በእስራት አለመቀጣታቸውና መቀጫው ብቻውን ጉዳዩን በአስተዳደር ፍርድ ቤቱ ብቻ የሚታይና ይልቁንም በፍርድ ቤት የማይታይ አያደርገውም ብለን ነው የምናምነው። በሁለተኛና ሶስተኛ ተከሳሽ ጠበቃ እየቀረበ ያለው መከራከሪያ ነጥብ ተቀባይነት የለውም። ፍርድ ቤቱ በመቃወሚያዎቹ ላይ ብይን ይሰጣል። በመሆኑም እስከዚያ ድረስ አረፍ ትላላችሁ። የመጀመሪያው መቃወሚያ በተመለከተ በስነ ስርዓት ሕጉ 117 ላይ በግልጽ እንደተመለከተው የተለያዩ ሰዎች የተለያዩ ወንጀሎች የፈጸሙ ቢሆንም ነገር ግን የፈጸሟቸው ወንጀሎች ተያያዥነትና አንድነት ያላቸው ሆኖ በተገኙ ጊዜ ክሱ በአንድ ላይ ሊቀርብ እንደሚገባ ተደንግጓል። ምንም እንኳን አቃቢ ሕግ ሁለተኛውን ክስ ለማቅረብ ስልጣን የሌላቸው ቢሆንም የመጀመሪያውን ክስ ለማቅረብ በአዋጁ 813/2006 መሰረት ስልጣን ያላቸው በመሆኑና ይህንን ክስም ያቀረቡት ከአንደኛው ክስ ጋር በተያያዘ አንድ ላይ ለማቅረብ በማሰብ በመሆኑ ይህንን ክስ ነጣጥሎ መስማቱ በተለይም ደግሞ በተለያየ ጊዜ በተለያየ አቃቢ ሕግ በተለያየ ሁኔታ በአንድ ተከሳሽ ላይ ክስ ማቅረብ በተለይ በስነ ስርዓቱ ሕግ አንቀጽ 117 መሰረት ጉዳዩን በአንድ ላይ በመምራት ተገቢውን እልባት ለመስጠት ትክክለኛ ፍትህ ለመስጠት የሚያግዝ በመሆኑ የአቃቢ ሕጉን ስልጣን ብቻ መሰረት አድርጎ ድንጋጌውን መተርጎሙ ለተከሳሾቹም የማይጠቅም ለትክክለኛ ፍትህም የማይረዳ ይልቁንስ ጊዜን የሚያባክን ምናልባትም የተከሳሾቹን መብት የሚጎዳ ነው። በተከሳሽ ጠበቃ በኩል ክሱ በአሁኑ አቃቢ ሕግ መቅረቡ የተከሳሾቹን መሰረታዊ መብት የሚያጣብብ ወይም የሚጎዳ መሆኑን የሚያሳይ ክርክር አላቀረቡም። ስለዚህ ለትክክለኛ ፍትህ ይረዳል ብሎ ፍርድ ቤቱ ስላመነና በስነ ስርዓት ሕጉ 117 መሰረትም እነዚህ ጉዳዮች በአንድ ላይ መታየት ያለባቸው በመሆኑ አቃቢ ሕጉ ይህንን ክስ ለማቅረብ ስልጣን የለውም በማለት በተከሳሽ ጠበቃ በኩል የቀረበው መቃወሚያ ፍርድ ቤቱ አልተቀበለውም። ሌላው በተከሳሽ ጠበቃ በኩል የቀረበው መቃወሚያ ይህን ፍርድ ቤት ይህንን ጉዳይ ለማየት ስልጣን የለውም የሚል ነው። ነገር ግን የአዋጅ ቁጥር 759/2004ን ድንጋጌዎች የምንመለከት ከሆነ የተጣለው ቅጣት የገንዘብ ቅጣት ነው። በእርግጥ ነገር ግን የገንዘብ ቅጣት መጣሉ ጉዳዩን አስተዳደራዊ ወይም ደግሞ የፍትሐ ብሔር ጉዳይ የሚያደርገው ምንም አይነት ምክንያት የለም። በወንጀል ሕግ ቁጥር አንቀጽ 90 ላይ በግልጽ እንደተመለከተው ለወንጀል ጥፋቶችም ቢሆን የገንዘብ መቀጫ በቅጣትነት እየተቀመጠ በመሆኑ እንደዚሁም ደግሞ በወንጀል ሕጉ አንቀጽ 3 ላይ በግልጽ እንደተመለከተው ከወንጀል ሕጉ ውጪ ያሉ ሌሎች አዋጅም ቅጣትን በደነገጉ ጊዜ የዚህ የወንጀል ሕጉ መሰረታዊ መርሆች ተፈጻሚ ሊሆኑባቸው እንደሚገባ የተደነገገ በመሆኑ ፍርድ ቤት ይህንን ጉዳይ ለማየት ስልጣን አለው በማለት በተከሳሽ ጠበቃ በኩል የቀረበውን ሁለቱንም መቃወሚያዎች ፍርድ ቤቱ ባለመቀበል ውድቅ አድርጓቸዋል። ወደ እምነት ክህደት ቃል መስጠት እንሄዳለን። አንደኛ ተከሳሽ የወንጀል ድርጊቱን ፈጽሟል፣ ጥፋተኛ ኖት? አዎ ድርጊቱን ፈጽም ያለው ጥፋተኛ ነኝ። ሁለተኛውን ክስ በተመለከተስ ምንድነው ያለው አስተያየት? ድርጊቱን ፈጽም ያለው ጥፋተኛ ነኝ። ሁለተኛ ተከሳሽ ድርጊቱን ፈጽሟል፣ ጥፋተኛ ኖት? አዎ ድርጊቱን ፈጽም ያለው ጥፋተኛ ነኝ። ሶስተኛ ተከሳሽ ድርጊቱን ፈጽም ያለው ጥፋተኛ ነኝ። ሻቃቢ ሶስቱም ተከሳሾች እንደ ክሱ አቀራረብ ድርጊቱን ፈጽመናል፣ ጥፋተኛ ነን እያሉ ነው። ስለዚህ ያለው አስተያየት ምንድነው? ምንም አይነት ማስረጃ በአቃቢ ሕግ በኩል ማሰማት ሳያስፈልግ ፍርድ ቤቱ የጥፋተኝነት ውሳኔ እንዲያስተላልፍልን እንጠይቃለን። ጥፋተኞች ናቸው በማለት ፍርድ ቤቱ ፍርድ ሰጥቷል። ስለዚህ አቃቢ ሕግ የቅጣት አስተያየቶችን ያቅርቡ። ሶስቱም ተከሳሾች ላይ በተለየ ሁኔታ የምናቀርበው የቅጣት ማክበጃ አይኖረንም። ነገር ግን በአንደኛ ተከሳሽ ላይ ወንጀሉ የተፈጸመው በተደራራቢነት በተደረገ ድርጊት ወይም በተፈጸመው ወንጀል ስለሆነ
የተከበረው ፍርድ ቤት ይህንኑ መነሻ በማድረግ ቅጣቱን እንዲያከብድልን በአክብሮት እንጠይቃለን። የማስታወቂያ ገቢን በተመለከተ በተለይ ሁለተኛና ሶስተኛ ተከሳሾች ያገኙትን የማስታወቂያ ገቢ ከሁለተኛና ሶስተኛ ተከሳሽ ተወርሶ ለመንግስት ገቢ እንዲደረግልን እንጠይቃለን። በስተመጨረሻ የምናነሳው ለፍርድ ቤቱ አወሳሰን ይረዳ ዘንድ ለቅጣት አወሳሰን ማለት ነው የአንደኛ ተከሳሽ ገቢያቸው 500 ሺህ ብር መሆኑን ለማስረዳት እንወዳለን። አንደኛ ተከሳሽ የቅጣት አስተያየቱን ያቅርቡ። እንግዲህ እንደ ቅጣት ማቅለያ የምናቀርበው ነገር ምንድነው? በሌሎች ትምህርቶች እውቅና አለን፣ በአካውንቲንግ እና በኢኮኖሚክስ ብቻ ነው እውቅና ያልተሰጠን። እሱንም እንደምናገኝ ተስፋ አድርገን ነው ተማሪዎቹን ማስተማር የጀመርነው። ከዚህ ቀደም ደግሞ እንደዚህ አይነት ሪከርድ የለንም። የትምህርት አሰጣጣችንም ጥራቱን ያልጠበቀ አልነበረም፣ በጥሩ ሁኔታ ነበር የምናስተምረው እና ከዚህ አንፃር የተከበረው ፍርድ ቤት ቅጣቱን እንዲያቀልልን በትህትና እንጠይቃለን። የሁለተኛና የሶስተኛ ተከሳሾች ጠበቃ የቅጣት አስተያየት ያቅርቡ። በተከሳሾች ላይ የቀረበ የቀድሞ የጥፋተኝነት ሪከርድ ባለመኖሩ ምክንያት ተከሳሾች የዘወትር ጸባያቸው መልካም ነው ብሎ ፍርድ ቤቱ በወንጀል ሕግ አንቀጽ 82(1)(ሀ) መሰረት ቅጣቱን እንዲያቀልላቸው እንዲሁም የፍርድ ቤቱ መቀጮውን በሚወስንበት ጊዜ የወንጀል ሕግ አንቀጽ 90 ንዑስ ቁጥር 2ን መሰረት በማድረግ የወንጀሉን ክብደት፣ የአደገኛነቱን መጠን፣ የሀብቱን ሁኔታ ከግምት በማስገባት አነስተኛ ያለውን ቅጣት እንዲወስንባቸው ለፍርድ ቤቱ አመለክታል። ሁለተኛና ሶስተኛ ተከሳሾች የወር ገቢያቸው ስንት ነው? በመካከለኛ ገቢ ከ50 እስከ 60 ሺህ ያገኛሉ። የኔም ድርጅት በወር ከ300 እስከ 400 ሺህ ብር ገደማ ነው ይሰራል። ፍርድ ቤቱ የግራ ቀኛችሁን የቅጣት አስተያየት አድምጧል። ስለዚህ ፍርድ ቤቱ የቅጣት አስተያየታችሁን መርምሮ ቅጣት ይሰጣል። እስከዛ አረፍ በሉ። ፍርድ ቤቱ የግራ ቀኛችሁን የቅጣት አስተያየት መርምሮ የሚከተለውን የቅጣት ውሳኔ ሰጥቷል። ፍርድ ቤቱ ቅጣት ያነባል። ቅጣት አንደኛ ተከሳሽ ጥፋተኛ የተባለው የአዋጅ ቁጥር 813/2006 አንቀጽ 22(1)ና 22(4)ን በመተላለፍ ሲሆን ሁለተኛና ሶስተኛ ተከሳሾች ጥፋተኛ የተባሉት ደግሞ በአዋጅ ቁጥር 759/2004 አንቀጽ 27 ስር ነው። አንደኛ ተከሳሽ ጥፋተኛ በተባለበት የአዋጅ ቁጥር አንቀጽ 43(3) መሰረት ድርጊቱ የአመታዊ ገቢውን ከ5 እስከ 10% የሚደርስ የገንዘብ መቀጮና ከ1 ዓመት እስከ 5 ዓመት በሚደርስ ጽኑ እስራት የሚያስቀጣ ሲሆን ሁለተኛና ሶስተኛ ተከሳሾች ጥፋተኛ የተባሉበት የማስታወቂያ አዋጅ አንቀጽ 34 መሰረት ደግሞ ድርጊቱ ከብር 10 ሺህ ብር የማያንስና ከብር 100 ሺህ ብር የማይበልጥ የገንዘብ መቀጮ ያስቀጣል። በተከሳሾች በኩል በማስረጃ የተደገፈ ህጋዊ የቅጣት ማቅለያ ባይኖርም ሁሉም ተከሳሾች ድርጊቱን ሲፈጽሙ የመጀመሪያ መሆናቸው እንደዚሁም ደግሞ በዚህ ችሎት ቀርቦ ድርጊቱ መፈጸማቸውን በማመን መጸጸታቸውን ያሳዩ በመሆኑ እነዚህ ሁለት ምክንያቶች በወንጀል ሕግ ቁጥር 82(1)(ሀ)ና 82(1)(ሰ) መሰረት የቅጣት ማቅለያዎች በመሆናቸው ፍርድ ቤቱ በቅጣት ማቅለያነት ይዞላቸዋል። በዚህ መሰረትም የፌዴራል ጠቅላይ ፍርድ ቤት ባወጣው የቅጣት አወሳሰን መመሪያ ቁጥር 2 መሰረት ቅጣቱን በሚገባ በማስራትና ለቅጣቶቹም ተገቢውን ደረጃ በማውጣት አንደኛ ተከሳሽ ለሁሉም ክሶች በ2 ዓመት ጽኑ እስራትና በብር 100 ሺህ ብር የገንዘብ መቀጮ እንዲቀጣ ፍርድ ቤቱ ወስኗል። ሁለተኛና ሶስተኛ ተከሳሾችን በተመለከተ ሁለተኛ ተከሳሽ በብር 60 ሺህ ብር፣ ሶስተኛ ተከሳሽ ደግሞ በብር 90 ሺህ ብር እንዲቀጡ ፍርድ ቤቱ ወስኗል። ይሁን እንጂ በወንጀል ሕግ ቁጥር አንቀጽ 92 መሰረት ሁለቱም ተከሳሾች ኃላፊነታቸው የተወሰነ የግል ድርጅቶች በመሆኑ ህጋዊ ሰውነት ያላቸው ድርጅቶች ቅጣት በሚጣልበት ጊዜ ደግሞ የቅጣቱን 5 እጥፍ ሊቀጡ እንደሚገባ ቀደም ሲል በተገለጸው ድንጋጌ ላይ በግልጽ የተመለከተ በመሆኑ ይህንኑ ከፍ ሲል የተገለጸውን ቅጣት በ5 በማባዛት አንደኛ ተከሳሽ በብር 300 ሺህ ብር፣ ሁለተኛ ተከሳሽ ደግሞ በብር 400 ሺህ ብር የገንዘብ መቀጮ ሊቀጡ ይገባል ሲል ፍርድ ቤቱ ወስኗል። በተጨማሪም በማስታወቂያ አዋጅ ቁጥር 759/2004 አንቀጽ 34(2) መሰረት ከህገ ወጥ ማስታወቂያ ስራ የተገኘ ገቢ እንደሚወረስ ጭምር የተደነገገ በመሆኑና አቃቢ ህግ ባቀረበው ማስረጃ መሰረትም ሁለቱም ተከሳሾች ከማስታወቂያው ገቢ ያገኙ መሆናቸው የተረጋገጠ በመሆኑ በሰነዶቹ ላይ የተመለከቱት ገቢዎች ለመንግስት ገቢ ይደረጉ። የአዲስ አበባ ማረሚያ ቤት የስርዓት ቅጣቱን፣ የገንዘብና ኢኮኖሚ ልማት ሚኒስቴር ደግሞ የገንዘብ መቀጮን ያስፈጽሙ። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ።